ትቼ ተከተልኩት። ሁሉን ትቼ ወጣው ጥዬ፣ ጌታ ምስክሬ ነው። ጥዬ በጠዋት ተነስቼ ትንሽ ሻንጣ ይዤ ወጣው። ወደ ኬንያ ነው የገባሁት። ወጣው በቃ እዛ ሆኜ ያለኝን ንብረቴን በኤምባሲ በኩል 100% በባለቤት ያዘዋወርኩኝ። 100% እንደፈለገ ሽጦ ቀይሮ ልጆችን ያሳድግበት ብዬ 100%። ኢየሱስ ባለዳ አይደለም። በሄድኩበት መንገድ ሁሉ እየረዳኝ። ኤርሚ በጣም የሚገርም ነገር ያኔ እዛ ሲያሳድደኝ የነበረው ክፉ እስከ ኒውዚላንድ ድረስ ተከትሎ ይመጣ። እኔ በቢላ 2 ቦታ ተወጋግቻለሁ። ጣቴ በቢላ ተቆርጧል። የሞት ፍርድ የተፈረደብኝ ሰው ነበርኩ። የኒውዚላንድ መንግስት ኢንቮልቭ እስኪያደርግ ድረስ የኔን ታሪክ የሚያውቋሉ። ቆይ በውስጥ እነግርሃለሁ። በኒውስ እስኪነገር ድረስ ነው። እውነቴን ነው የምለው። ይሄን መጽሐፍ ቅዱስ ጣይ አቃጥለዋለሁ ያለኝ ሰው ነበር። አላቃጥልም ስል ዛሬ አንቺን አንገትሽን ነው የምቆርጥሽ ነው ያለኝ ሰው። ወይኔ ኢየሱስ እኮ የማንም ባለዕዳ አይደል። ስለኔ ጉዳይ የኒውዚላንድ ኢሚግሬሽን፣ የውመንስ ቪክቲም ሰፖርት ግሩፕ ብዙ ናቸው። ስለኔ ፖሊሶች ስለኔ ጉዳይ ስብሰባ ተቀምጠው ኒውዚላንድ ገብቼ በ6 ወር ነው የሲቲዝንሺፕ ፕራይቬት ሴሬሞኒ ተደርጎ የተሰጠኝ። 5 ሀገር ነው ለኔ ጠየቁልኝ ለሴኩሪቲ ተብሎ። አሜሪካ አቀበላለሁ አለች፣ አውስትራሊያ አቀበላለሁ አለች፣ ኢንግላንድ እንቀበላለን አሉ። ከዛ እኔ መርጬ አውስትራሊያ የመጣሁት። ግን ያንን ያረገብኝ ልጅ እግዚአብሔር ሰዎች ቸርች ወስደውት ቢያንስ ይቅርታ ጠይቃት። ለምን ሊፈረድበት ነበር በአቴምፕት መርጀር። ይቅርታ ጠይቅ ሲባል ጀምሬ ሳልጨርሳት መቅረቴን የሚቆጨኛል። ቸርች ሲወስዱት እግዚአብሔር በአንዲት ሴት ተናገረው። ወንጌላዊት አርማስ ከአሜሪካ መጣ። ዌሊንግተን ኮንፈረንስ ነበርና ሰዎቹ ናቸው ለኔ ነገሩኝ። በፊቴ ወድቀ ንስሐ ባትገባ እግዚአብሔር በሞት ነው ማነሳ ይልሃል ብሎ ተናገረው ብለው ነገሩኝ። ወገኖች እግዚአብሔር አይዘበትበትም። እግዚአብሔር ትልቅ ነው። ይሄ ልጅ ብዙም አልቆየም መሞቱን ስሰማ። it's very dangerous። ከእግዚአብሔር ጋር ሜስ አታርጉ። በንጹህ ልባችሁ ጌታን ፈልጉት። በንጹህ ልባችሁ ተከተሉት። እኔ ካጣሁት በላይ አሁን ጌታ አድርጎልኛል። በላይ ልጆቼም አድገዋል። እውነት ካጣሁት በላይ ኢየሱስ ክርስቶስ ጌታ ነው። አሜን። ይሄው እስቲል ፍቅሩ ትኩስ ነው። ስለሱ ተናግሬ አልጨርስም። ኢየሱስም ማይጠራበት ቦታ መገኘት አያስደስተኝም። እያንዳንዱ የእጄ ጠባሳ፣ እያንዳንዱ ቁስሌን ሳይ የጌታን ፍቅር ነው ማየው። ለኔ ተከፈለልኝ ዋጋ ነው ማየው። ወገኖች ኢየሱስ እንዴት ይጠላል! እሱ እኮ ፍቅር ነው። እሱ እኮ ጌታ ነው። ይንከባከበናል፣ ይወደናል፣ ይሸከመናል። እውነቴን ነው የምላችሁ። ኢየሱስ ጌታ ነው። አሜን። ተባረኩ። የጌታ ኢየሱስ ዘመናችሁን ይባርክ። ሃሌሉያ። ታጊ ተባረኩ። ጌታ እግዚአብሔር ዘመንሽን ይባርክ። ብዙ እንዳንቺ አይነት ንብረታቸውን፣ ትዳራቸውን፣ ቤታቸውን፣ ልጆቻቸውን ጥለው የወጡ ስንት ወንዶች የእግዚአብሔር ልጆች አሉ እዚህ። ስንት እህቶች አሉ እዚህ። ስንቶች ወጣቶች አሉ ከወላጆቻቸው ተገፍተው በብዙ መንከራተት የኖሩ በብዙ ውጣ ውረድ የኖሩ የሚወዷቸውን ቤተሰቦቻቸውን እንግዲህ ታያችሁ 3 ልጆቿን ከ12 ዓመት በታች የሆኑ ህፃናት ልጆች ትዳርን ያክል ነገር ይሄንን ያህል ንብረት ሁሉ ጥላ ስለማን? ወንድሞች እናቶቼ፣ ስለማን? ይሄ ነው ክርስትና። ስለማን ይሄን ሁሉ የሆነብን? ከማን ነው? ስለማን ይሄን ሁሉ የሆነብን? ስለ ኢየሱስ። ስለማን? ኢየሱስ ከድንግል ስለተወለደው የእግዚአብሔር ልጅ ስለሱ ነው ይሄን የሆነብን። ስለ አምላክ ነው የሆነብን። ስለ ኢየሱስ፣ ስለ ሁሉንም ነገር ያጡት ሰዎች ስለሱ ሲሉ ነው። እናንተ የኔ ዘመን ምስክሮች ናችሁ። ታጊዬ፣ አንቺና መሰሎች፣ በተለይ ትዳራችሁን ያጣችሁ ወንድሞችና እህቶች፣ ትዳራችሁን ያጣችሁ ወንድሞች፣ ስለ ኢየሱስ ብላችሁ ባላችሁን ያጣችሁ፣ ስለ ኢየሱስ ብለህ ልጆቻችሁን ያጣችሁ እህቶች፣ ስለ ኢየሱስ ብላችሁ ንብረታችሁን፣ ሀብታችሁን የተቀማችሁ፣ የተዘረፋችሁ፣ የስጋ ድብደባ፣ የአካል ቁስለት ሁሉ የደረሰባችሁ፣ ስለ ኢየሱስ ብለህ ልጆችና ሚስትህን ያጣህ አንተ በእውነት የዚህ ዘመን ምስክር ነህ።
ሕያዋን ምስክሮች ማለት ነው። ሕያዋን ምስክሮች። እንዲህ አይነት የእምነት ጀግንነት ያስፈልጋል። አንዳንዶች ደግሞ ስለ ኢየሱስ ብለው አያቶቻቸው ፊት እንጀራ ላይ የቀረበላቸው እንጀራ ላይ አመስግነው ለመብላት ያፈሩ፣ ቸርች ግን ሲመጡ የሚጮህብናሉ። እናንተ ንስሐ ነው መግባት ያለባችሁ። ንስሐ ቸርቹ ስትመጪ ሃሌሉያ እያልሽ እየጮሽ ሃሌሉያ እያልክ እየጮክ አያት ፊት ስለ ኢየሱስ ክርስቶስ ማዕድ ላይ አመስግነ ስሙን ጠርተ የጌታን መብላት ተስኖ ተደብቀህ ተንሾካሹከህ ስለ እርሱ በነገስታት በአሕዛብ በተማረ ባልተማረ በማንኛውም በድሃ በሀብታም የሰው ዘር በተባለ ቦታ ሁሉ ያድናል፣ ይታደጋል፣ ጌታ ነው፣ መድኃኒት ነው ብለህ ልታውጅ ልንመሰክር ለዚህ ተጠርተናል። ልንደብቀው፣ ልንሸሽገው፣ ልንከልለው ወይ ደግሞ ልንደብቀው፣ ልንሸሽገው፣ ልንሰውረው የማይችል ስጦታችን ነው። ሃይማኖተኞች ይጠሉታል፣ አይሁዳውያኑ። እንደዚሁስ እኔ ይህንን ስለማቅ እናገራለሁ። ኦርቶዶክሳውያኑ ለምንድን ነው እኛ የወጣኑ ከኦርቶዶክስ ተዋሕዶ ቤተክርስቲያን? ስለ መውጣታችን እንትን ብሎኝ እንዳይመስልህ፣ ቆጭቶኝ እንዳይመስልህ። እንኳን መውጣን ኢየሱስ በማለታችን ነው። ለምንድነው እነ በጋሻው የወጡት? ኢየሱስ በማለታቸው ነው። ለምንድነው ዘርፌን የጠሏት? ኢየሱስ ብላ ስለዘመረች ነው። ለምንድነው ብፁዕ አቡነ ገብርኤልን የተቃወሟቸው? አሁን እንኳን የቁም እስረኛ ያደረጓቸው ኢየሱስ ስላሉ ነው። ቤዛችን ኢየሱስ ብለው ስላሉ ነው። እሱን ጌታ አነጣጥረ ስበክ ማንም ይሁን ማንም ያስወጡሃል። በተለይ እነዚህ ሁለቱ ቤተ እምነቶች አይወዱትም ስሙን። አረ እንደ እኛ ማናለ አንድዬ መድዬ ያለሱ ማናለ ምናምን ብለው ይለዋል እንጂ እውነቱን እንደ ሎተሪ ትኬት ስትፍቃቸው ውስጣቸው ይጠላዋል ጌታን። ኢየሱስ ብለህ በልስትል ማርያም 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 ይሉልሃል ኮሜንት ላይ። ምክንያቱም ኢየሱስ ማለት ለነሱ የጴንጤ የሆነ ምንድነው ከቤተሰብ የተሰጠ ስጦታ ቅርስ ይመስል። ኢየሱስ የጴንጤ ብቻ አይደለም ብራዘር። እግዚአብሔር አብ ለዓለም ነው የሰጠው። ያንተ የኔ የዓለም ሁሉ የሰማይ የምድር ፈጣሪ እግዚአብሔር ወልድ ነው፣ የሥላሴ ሁለተኛ አካል ኢየሱስ ክርስቶስ። አትፈሩ በዚህ ጌታ። ጓደኞቻችሁ ፊት፣ ሚስት ፊት እንዴት ብዬ ነግራታለሁ? ልቤ መታ አትበል። ምን ልብ ይመታል? ጸልይ በእግዚአብሔር ፊት። መንፈስ ቅዱስ እርዳኝ፣ አቅም ጉልበቱ ነኝ በል። እናቶቼ ፊት፣ አክስቶቼ ፊት፣ አያቶቼ ፊት፣ አባቴ ፊት፣ አብሮ አደጎቼ ፊት፣ አብሬያቸው የቀደስኳቸው ካህናትና ዲያቆናቱ ፊት እንዳልፈራ መንፈስ ቅዱስ ኢየሱስ እንዳልፈራ የሥላሴ ሶስተኛው አካል የሆነ መንፈስ ቅዱስ ኃይልና ጉልበት ሰጥቶኝ የሚናገሩት እስኪያጡ ድረስ እፊቴ ሲንተባተቡ ነበር። አውድማ ላይ ሰብስቤያቸው ገጠር አባቴ ነበር፣ አሁን በስጋ ሞቷል፣ የለም። እናቴም ነበረች። ካህናቱ አብሮ አደጎቼ፣ ካህናት ዲያቆናት በሙሉ ጥያቄው ምንድን ነው የነካህ አንተ ሰውዬ ብለው ተብዬ ማለት ነው። ምንድን ነው የነካህ? ምንድን ነው እንደዚህ የምትንጨረጨረው እያሉኝ ማለት ነው። እንዲህ አይነት የማይበርድ መንጨርጨር አይደል? ነጋ ጠባ ኢየሱስ እያለ የሚያስጮህ፣ ነጋ ጠባ ወንጌል ብሎ የሚያስጮህ። አየህ፣ በእውነተኛ ነካክ ጌታዬ መንፈስ ቅዱስ ሲነካህ ስለሱ ነው የሚያስጮህ፣ ስለሱ ነው የሚያናግር። በእውነተኛ ነካክ ሲነካት ልጆቿን፣ 3 ልጆቿን፣ ትዳሯን፣ ሀብቷን፣ ንብረቷን ጥላ ታግዬ ይበልጥብኛል ብላ ማለት ነው። ያውም በልጆች ያለ ያውቃል። ያውም በልጆች ላይ፣ ያውም በትዳር ላይ፣ ለሴት ልጅ ትዳርን ማጣት፣ ለወንድ ልጅም ቢሆን ትዳርን ማጣት። አየህ ማቴዎስ 10 ማን ነው? ማቴዎስ 10 አልኩኝ፣ ሉቃስ 10 ሶሪ።
ዓለም ባፍጢሙ መደፋት የሚጀምረው ይሄን ጌታ ስትነግረው፣ ሰይጣን የሚናወጠው የገሃነም ልጆች የሚሯሯጡት የሚንጨረጨሩት የሚፍጨረጨሩት ኢየሱስ ስትል ነው። ሚካኤል፣ ገብርኤል፣ አርሴማ፣ ከተማ፣ በርሶማ፣ በርጩማ ብለብትል ጉዳዩ አይደለም። ሰይጣን ጉዳዩ የሆነ ጥግ አካባቢ ላይ ቁጭ ብሎ እግሩን አጣጥፎ ሙድ እንደሚይዝብህ ወጣት ሰይጣን እንደዛ ነው የሚይዝብህ። ኢየሱስ ስትል ግን የማይነካ ነካህ። እዚህ ዓለም ላይ ብርሃን የሆነውን ጌታ ጠራ ማለት የሰው ልጆችም ሰይጣንም መንጫጫት ይጀምራል። እስኪ ቼክ አድርጉ ወንድሞች እናቶች፣ ቼክ አድርጉ። ቤተሰብ በተሰበሰበበት ማለት ነው። እስኪ ኢየሱስ በይ፣ ድንገት ኢየሱስ በይ። እስቲ የሚወድቅ አውሬ ይኖራል። በእምነት ግን ጥሩ ህይወትዬ አያትሽ ከዘራ ሁሉ ሊያንሳ ይችላል። እኛ ግን የዳንበት የስሙን ጉልበት እናውቀዋለን፣ አዳኙን እናውቀዋለን። ስሙ ለዘላለም የተቀደሰ ይሁን። እህትየው ሜርሲ አለሽ? አለው የረምዬ ቀጥይ እህትየው፣ ተባረኪ። አለውኝ ወገኖች፣ እንቀጥላለን። እሺ ይግባ ምንቴ ወይስ ታርፋለህ? ትንሽ አትገቢ፣ ካወራሽው አውሪው። እሺ ያው እሺ ምንቴ ከኤርሚ ጋር መቀጠል ነው የምትፈልገው? ይቻላል። ከማናችሁም ጋር መቀጠል ይችላል። ኖ ቀጥሉ እህትየው በአርስቱ ላይ። እሺ ራትም ልበላ ነው። እሺ ምንቴ እንግዲህ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው ወይ የሚለውን ነው። እናንተ የሄዳችሁበት መንገድ አለ መጽሐፍ ቅዱሳዊ ነው ስንል ያው ገብቶሃል አይደል? ባይብሊካል ታደርጉታላችሁ ማለት ታደርግልናለህ ማለት ነው። እዚህ የእናንተ ክህነት ዲቁና፣ ምንኩስና የትኛውም አይነት የክህነት ሌቭል መጽሐፍ ቅዱሳዊ ነው ወይ የሚለው። ቅድም ኦልሬዲ ጀምሬ ነበር። አይ ቲንክ በመሀል ወደ ሌላ ራስ ገባን። መጽሐፍ ቅዱስ አለሽ እጅሽ ላይ መግባት እንዳይሆንብኝ አራት ነጥቦች ያነሳቸው ነው። ከሲጀምር ከኤርሚ ጋር ብሎሽ ብሎ ነው እነዚህ በርሶች ታዲያ ይመቻል አውራው። እሺ የምታረግልን እነሱ ለምን እንዳስነሳቸው ከዚ ያው ኤርሚ ትንሽ ያዝ ስላረገህ ነው እንጂ የጀመርከው እንደውም ገልጥ የገለጥክ ሪሲት እንዳለ አስመስለ ነው የመጣኸው። እንድትነግረን እናዳምጣለን። አራቱንም ነጥቦች አራቱንም ጥቅሶች ያወጣቸውን ብታረግልን ደስ ይለናል። ከስትገባ ርዕሱን አይተህ እነዚህ ቨርሶች አሉኝ ብለህ ነው የገባኸውና እነሱን ቨርሶች ኤክስፕሌን ብታረግልን በጣም ደስ ይለናል። እሺ ታዲ እሺ ሲጀምር እነዛን ቨርሶች የገለጥኩትኝ አሁን ይሄ ከአፖስቶሊክ ሰክሰሽን የሚለው ነገር ከመምጣቱ በፊት የነበሩት ኢትዮጵያ እግዚአብሔርን ታውቅ እንደነበረ የሚገልጹ የመጽሐፍ ቅዱስ ክፍሎች ናቸው። አሁን ከነበረን ርዕስ ጋር እንደ ድጋፍ ከዛ በፊትም ከክርስቶስ በፊትም እግዚአብሔርን የምናውቅ ህዝቦች ነበርን የሚለውን ለመግለጽ ነው እንጂ አፖስቶሊክ ሰክሰሽንን የሚገልጸው የመጽሐፍ ቅዱስ ጥቅሴ እሱ አልነበረም። ወደሱ ከመምጣቴ በፊት ነበር ያው ኤርሚ እነሱን ስነግረው እነሱን አንድ በአንድ እንዳብራራ ሲያደርገኝ የነበረው ከተረዳኝ ታዲ። እና መጽሐፍ ቅዱስ ከያዝሽ ቡክ ኦፍ አክትስ ታውጪልኛለሽ 8 ላይ። ኦኬ እሺ ያው እዚህ ቤት እንደመግባት መጠን ላይክ እኔ በመመራክ መንገድ ትሄዳለህ። ኦኬ ክህነት የሚለው ነገር ከቃሉ እንነሳና ካህን የሚለው እስኪ ትርጉሙን ንገረን መጀመሪያ። ካህን ማለት ምን ማለት ነው? ካህን ማለት ያው አስተማሪ ማለት ነው። ሌላ የተለየ እንትን የለውም። ያው ክህነትን ካህናችን ሊቀ ካህናችን ክርስቶስ ነው። አይ እሱን አይደለም፣ እሱን አልጠየኩም። ካህን የሚለው ቃል ትርጉሙ የግዕዝ ቃል ነው አይደል?
እ? የበቃ አስተማሪ ማለት ነው እኮ ቃሉ የግዕዝ ነው አይደል? አማርኛ ነው ወይስ ግዕዝ ነው? ግዕዝ ነው። ግዕዝ ነው። ትርጉሙ የነፍስ አገልጋይ ማለት ነው። እ? የነፍስ አገልጋይ ማለት ነው ካህን። ግዕዝ ነው፣ የነፍስ አገልጋይ ማለት ነው። ኦኬ እሺ። ምክንያት አለኝ ከዚህ እንነሳ ያልኩበት ምክንያት ካህን የሚለው ቃል የዕብራይስጥ ነው። ኮሆን ከሚለው ከዕብራይስጥ ቃል የመጣ ነው። ያ ደግሞ ማለት የተሾመ በሆነ ነገር ላይ አፖይንትድ የሆነ ወደ ክህነቱ ስንመጣ ደግሞ እግዚአብሔር ፊት መቆም የሚችል ትርጓሜ ነው ያለው። ካህን ግዕዝ አይደለም፣ የዕብራይስጥ ቃል። ካህን የሚለው ቃል ግዕዝ ነው። ኮሆን የሚለው ቃል እንዳልሽው ዕብራይስጥኛ ሊሆን ይችላል። ቋንቋዎች ይወራረሳሉ። ከኮሆን ነው የመጣው ማለት ነው። ኦኬ እሺ። እንዴት ነው ኤቭሪ ወርዶችን ወርድ ባይ ወርድ ዲቴይል እየገባን እንደዚህ መሰጠር ከሆነ እንወጣለን። አይ ከቶፒክ እንርቃለን። ለዛ ነው ይሻላል አይደል? አሁን ቋንቋዎች ይወራረሳሉ። ከመሰረቱ ማወቅ ያለብን እኮ ገባኝ። ልክ ነሽ እኮ ማወቅ ያለብን ነገር ምንድነው? ቋንቋዎች ይወራረሳሉ። አሁን ካህን ሲሆን ግዕዝ ነው፣ ኮሆን ሲሆን ደግሞ እንዳልሽው ያላቀው አውቀዋል እኮ ይኸውልህ፣ ምንጩ የዕብራይስጥ እንደሆነ አውቀዋል። እያሳየውክ ነው ስሮ ቃሉ ወይም ደግሞ መነሻ ቃሉ የቱ እንደሆነ ከዛ ነው መነሳት ያለብን። ለዛ ነው ኦኬ። ወደ እግዚአብሔር መቅረብ ወይም ደግሞ ወደ እግዚአብሔር መቅረብ የሚችል ለአንድ ነገር አፖይንትድ የሚሆን ነው ካልን ሶ በዘሌዋውያን እንዲሁም ደግሞ ቅድም ኤርሚም ነክቶልሃል በዘጸአት እንግዲህ በብሉይ ኪዳን የነበሩ ካህናቶች ምን አይነት ካህናቶች እንደነበሩ ከየት ወገን ይመረጡ እንደነበሩ የካህናቶች አለ አይደለ ባህሪ የሚነገርበት ቦታ ነው። ሶ የአሁን የእናንተ የኦርቶዶክሳውያን ካህናቶች ምንጩ አሁን ላይ ያለው የክህነት ሌቭል ከየት እንደተቀዳ ታሳየናለህ ማለት ነው። በጣም ጥሩ ጨረስሽ? ልመልስ? ኤግዛክትሊ ሂድ። እሺ አንዴ ሚውት ታደርጊልኛለሽ? ጸጥ ብዬ ነው ያዳመጥኩሽ። እሰማሃለሁ። አይ ሚውት አላደርግም፣ እሰማሃለሁ። በጣም አሪፍ። እሺ መጽሐፍ ቅዱስ ታወጪልኛለሽ ከይቅርታ ጋር? እሺ አወጣልሃለሁ። ባትሪ ሊዘጋ ነው ግን እሺ ይቅርታ እንዴ ላንተ አይደለም። እዚህ ተጠመቀ የምትሉት መቼ ነው የሚገረዘው? ሲገረዝ ንገሩን በቃ። ሌላ አትጨነቁ ብዙ። የግርዛቱ ቀን ደግሞ ትነግሩናላችሁ። እሺ ቀጥል። የሐዋርያት ሥራ አውጪልኝ አክትስ። እሺ ሐዋርያት ሥራ ስንት ላውጣልክ? 8 ሶሪ። አዎ እዩ የሚውት አደርጋቸው እንደዛ የሚጽፉት። እሺ ሐዋርያት ሥራ 8 አውጥቻለሁ። እሺ ከየት ከቁጥር ስንት ጀምሮ ኦን ታደርጊዋለሽ ስክሪንሽን? እንደዛ አልችልም። አትችይም እንደሱ? እሺ መልስ እየከፈለገ ካስደረግሽን ማለት ነው 35 ጀምሮ። ኢትስ ኦኬ ታዲያ ማለት I don't think it's necessary። እሺ ከስንት 35 እሺ ኢትዮጵያው ጀንደረባ በፊልጶስ ስለመጠመቁ ነው። ዋና ሐሳብክ ምንድነው? ያው ይሄ ደግሞ በአዲስ ኪዳን መጽሐፋችን ላይ ኢትዮጵያ የክርስቶስንም ማስተምሮ እንደተቀበለች የሚገልጽ የመጽሐፍ ቅዱስ ክፍል ነው ማለት ነው። አሁን ወደ በዛ ጊዜ ኢትዮጵያ የተባለው ግዛት ከየት እስከ የት ነው? በዛ ጊዜ ኢትዮጵያ የተባለችው ግዛት አሮን ነው እስከ የመን፣ ምናልባት በንግስት ሳባ ጊዜ እስከ የመን ድረስ የኢትዮጵያ ግዛት ይባል እንደነበረ የድሮ መጽሐፍ ቅዱስ ላይ አይ ቲንክ በካርታ ላይ ምናምን ተገልጿል። ግን በእኛ ቤተክርስቲያን አስተምህሮና እምነትም ላይክ ፊዚካሊም በሚታየውም ጥንታውያን አብያተ ክርስቲያናት ያሉት እኛ ጋር ናቸው ማለት። አሁን ኢትዮጵያ መላው አፍሪካ ኢትዮጵያ ነበረች ብለሽኝ ኮንጎ ብትሄጂ የሆነ ገዳም አታገኝም። ገባሽ? የሆነ ከ1000 ወይ ከ500 ዓመት በፊት የነበረ ገዳም አታገኝም። ሥራ ምዕራፍ 8
ጃንደረባው ዋግዬ እንኳን ደህና መጣሽ። ጃንደረባው ከ36 ጀምሮ ጊዜ ማጥፋት በሌለብን ነገር ላይ ማጥፋት የለብንም። እንዴ የምናውቀው ቃል ነው። ኤቭሪባዲ ኖስ የምናውቀውም ቢሆን ያው መማማር አለብን እኮ ቃል እናውቀዋለን። አይ ይነበብ የምትለኝ ከሆነ ማንበቡ አያስፈልግም ብዬ ነው። ኦኬ ስለ ፊልጶስና ስለ ኢትዮጵያ ጃንደረባ ማለት ነው። ስለ ክህነት ምንድን ነው እዚህ ጋር ክህነትን ሪፈር የሚያደርግልክ? ኖ አይደለም። አሁን እኮ ክህነት የሚመጣው ከክርስቶስ ነው አይደለ? ክርስቶስን ከማወቅ ነው። አሁን እያወራን ያለ ነው ስለ አፖስቶሊክ ሰክሰሽን ነው። አፖስቶሊክ ሰክሰሽን የመጣው ከአፖስቶሎች ነው። ያ ማለት ሰክሰሽን አልጠየቅኩህም። ኦርቶዶክሳውያን ክህነታችሁን መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ ነው ያለው። ይሄን ክፍል ሰጠኸኝ። ለምን ሰጠኸኝ ይሄን ክፍል? ኦፍ ኮርስ ክህነት ማለት እኮ ቅድም ራስሽ እኮ ብለሽዋል አይደለ? በዕብራይስጥኛ ምንድነው አልሽኝ? ወደ እግዚአብሔር የሚያቀርብ ሰው ማለት ነው አይደለ? እሺ አይደለ? እነዛ ሰዎች ደግሞ ማን ናቸው? የተመረጡት 12ቱ ሐዋርያቶች ናቸው። አሁን የኔ እየጠየቅኩ ያለሁት ለዚህ ክርስቶስ የተማሩት ፊዚካሊ ፌስ ባይ ፌስ የተማሩት ሐዋርያቶች ናቸው አይደለ? ለዚህ ርዕስ ይሄንን ክፍል ለምን አመጣው? ምንቴ እኮ ልመጣልሽ እኮ ነው። አሁን እኮ ስላልታገስሽኝ ነው እህቴ። እሺ ቶሎ በል። እሺ ልቀጥል ከፊልጶስ ከወንጌላዊ ፊልጶስ ጀምሮ ያለውን ወይስ ቀጥታ ወደ ነጥብ? እንዲህ ስለሆነ እንዲህ ነው ማለት አትችልም እንዴ? በጣም በቃ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ምድር እንደሚሄድ ይናገራል ይሄ መጽሐፍ ቅዱስ ክፍል። ከዛ በኋላ ይህ የኢትዮጵያዊ ጃንደረባ መጽሐፍ ቅዱስን አግኝቶ ያነብ በነበረበት ሰዓት ወንጌላዊ ፊልጶስ ደግሞ ቀርቦ ይጠይቀዋል። የምታነበውን ታውቀዋለህ ብሎ ይጠይቀዋል። እዛ ወንጌልን መሰከረለት ፊልጶስ ለኢትዮጵያዊ ጃንደረባ። ኢትዮጵያዊ ጃንደረባውም አመነው። ከዛ በኋላ ይህን እኔ እንድቀበል ግን በዚህ ጋር ውሃ የለም ይላል። አጠመቀውም። ያው በውሃ ጥምቀት አጠመቀውና የክርስቶስን አዳኝነት ተቀበለ ማለት ነው ኢትዮጵያዊ ጃንደረባ። ስለዚህ ከዛ በኋላ ክርስቶስ በምድር ኖሮ ሞትን ድል ነስቶ ወደ ሰማያት ካረገ በኋላ እንግዲህ ሐዋርያቶች በተለያዩ የዓለማችን ክፍሎች ወንጌልን ለመስበክ ተለያይተው ማለት ተበታትነው ነበረ፣ ሁሉም ወደ የመንገዳቸው ማለት ነው። ሶሪ አንድ ጊዜ እሺ። እንግዲህ ወንድማችን ስትመለስ እንትኑን ሐሳቡን በጣም አጭር አድርገው እሺ አደርገው አሳጥረዋለሁ። እና ስለዚህ አሁን ወደርንም ጠላንም ክህነት የሚለው ወደ አፖስቶሊክ ሰክሰሽን ይወስደናል ማለት ነው። ኦኬ አፖስቶሉ ፊልጶስ ነው ወይስ ጃንደረባው ነው? እዚህ ጋር ዋት ኖ ምን አቀበለው ለኢትዮጵያው ጃንደረባ ምን አቀበለው? ወንጌልን ሰበከው። ያው ከዛ በፊት ክርስቶስን ምናቅ አልነበርንም። ገብቶሻል አይደለ? ኦልሞስት በ34 ክፍለ ዘመን ይመስለኛል። ስለ ወንጌል አይደለም፣ እኔ ስለ ክህነቱ ነው። አሁን ስለ ክህነታችሁ ነው። የክህነት መሰረት ወንጌል ነው እያልኩሽ። ኢትዮጵያዊ ጃንደረባ ወንጌልን ይዞ እንደገባ እኛም እናውቃለን። በጣም አሪፍ። እሱን ካመንሽልኝ ከዛ ወደ ክህነት ደግሞ ልምጣልሽ። ኦኬ አፖስቶሊክ የምትለው አስመጭ መሰለኝ ትንሽ ያልተስማማችሽ። በቤተ ክርስቲያን አፖስቶሊክ የምትለው አንተ ነች ያልተስማማችሽ። ክህነት ብዬ ልቀጥልልሽ። አሁን እሱ የመስማማት ያለ መስማማት ጉዳይ አይደለም። ማለት አፖስቶሊክ እያልክ ወርዷ ውስጥ ክህነታችን የመጣው ከሐዋርያቶች አስተምቅብብሎች ነው። ይኸውልህ ስክሪኔ ላይ የምታየው ጥያቄ አፖስቶሊክ ምናምን የሚል ነገር የለውም። ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን ብለን እየጠየቅን ነው። አንተ የሐዋርያት ምዕራፍ 8ን አነሳ። ከክህነት ጋር የሚያያይዘው ምንድን ነው? ኢትዮጵያዊ ጃንደረባ ወንጌልን ይዞ ገብቷል ወደ ኢትዮጵያ። ኦኬ እሺ፣ ክህነቱ የቱ ጋር ጀመረ? ሁሉ ልነግርሽ እኮ ነው። አሁን እኮ እየነገርኩሽ ያለሁት እኛ ከአፖስቶሊክ ከክህነቱ ኢትዮጵያ ኦርቶዶክስ ክህነቱን ከመጽሐፍ ቅዱስ ከመቀበሏ በፊትም ከሐዋርያቶች ከመቀበላችን በፊትም፣ ምክንያቱም አንድ ሰው ወንጌልን ስለሚያውቅ ብቻ ካህን ነው ወይ የበቃ ነው ብለን አናምንም። መጽሐፍ ቅዱስም እንደዛ አያስተምረንም። ገብቶሻል? ወንጌልን ብቻ ስለሚያውቅ
ኖ የሐዋርያቶች ቅብብሎች አለ። ገብቶሻል አይደል? ኦኬ። ስለዚህ አንድ ሰው ሙሉ ካህን ለመባል ወንጌልን ብቻ ለምሳሌ ስላወቀ ክርስቶስን አይደለም ይከተሉ ብላ በምድር ላይ ክርስቶስን ይከተሉ ማይ የነበሩ ጋድ ሺህ አፌ ላይ አታውራ በእናትህ። እኔ ሚውት እሺ እያደረግኩ ማውራት አልፈልግም። ካህን እሺ ለመባል ወንጌልን ብቻ ማወቅ አይጠበቅበትም ብለኸኛል። ያ ማለት ዶግማችሁን ብቻ ቤዛ ያደረገ አይደለም ማለት ነው ክህነታችሁ? አልወጣኝም። አስረዳሽ። አሁን ወደ ዶግማና ወደ ቀኖና እሺ፣ አንቺም እንዳታቋርጭኝ አፌ ላይ ወደ ዶግማና ወደ ቀኖና እንትን እንዳታስገብኝ፣ አልገባሁም። ርዕስ እንዳታስገብኝ ከእምነታችሁ እያልኩሽ ያለሁት አይቀዳም ወይ ማለቴ ነው። አዳምጪኝ እምነታችሁ እህቴ ደግሞ እባክሽ። ከእግዚአብሔር ቃል ነው አይደለ? ከቃሉ ነው። አዎ አዎ። ክህነታችሁ ከቃሉ አይደለም ወይ ነው? ሌላ ነገር የለውም። ጨረሽ? ልመልስ? ያ መልስ። በጣም አሪፍ። እሺ፣ ክርስቶስ በምድር ላይ ወንጌልን በሚሰብክበት ጊዜ ብዙ ሰዎች ይከተሉት ነበር አይደለ? የስ ነገር ግን የተመረጡ ደግሞ ካህናቶች ነበሩ፣ ሐዋርያቶች ነበሩ። አስራ ማን ሁለቱ የመረጣቸው? ራሱ ክርስቶስ አይደል? ራሱ። አዎ የስ ራሱ። የስ የስ ገብቶሻል አይደለ? የስ ክርስቶስ 12ቱን መረጣቸው። ከዛ ከነሱ መካከል ያው አንዱ እንደ በቃ ታሪኩን ሌላውን ታውቂዋለሽ። የሞተውም የጠፋውም ከዛ በሱም የተተካውን የእነ ቶማስን ታሪክ ታውቂያለሽ ብዬ አስባለሁ። ከዛ በኋላ እነዛ 12ቱ ሐዋርያት ደግሞ ምን ሆነ ስራቸው? ክርስቶስ ለነሱ ወንጌልን ባስተላለፈበት መንገድ ወንጌልን ያስተምሩ ነበረ። ከዛም አልፎም ደግሞ ይሾሙም ነበር። ልክ ክርስቶስ እነሱን እንደ ካህን አድርጎ እንደ ሐዋርያት አድርጎ እንደሾማቸው ሁሉ እነሱም የራሳቸውን ሐዋርያቶች ይሾሙ እንደነበረ። እሺ የቱ ጋር ነው? አሳየኝ። የቱ ጋር እንደሾሙ አሳየኝ። እሱን የቱ ጋር ልክፈትና ላንብብ? እሱን ላሳይሽ ነው እየሞከርኩ ያለሁት። አንዴ ብታዳምጪኝ ደስ ይለኛል። አንዴ እንደ እግዚአብሔር ቃል አውራ። እንዲህ ዝም ብለህማ እንደ እግዚአብሔር ቃል ነው ማውራሽ። ማለት አሁን ይኸውልሽ ምን አለ መሰለሽ፣ አሁን ወደ ሂስትሪ ነው እየገባን ያለ ነው። አሁን እየሾሙ ይሄዱ ነበር አልከኝ። አሳየኝ። እንደ እግዚአብሔር ቃል ሐዋርያቶቹ ሐዋርያት እየሾሙ ይሄዱ ነበር ያልከውን አሳየኝ። ምን ነበረ ጥያቄሽ? ሐዋርያቶቹ ይሾሙ እንደነበረ ሐዋርያቶቹ ሌላ ሐዋርያቶች እየሾሙ ሄዱ ነበር ብለኸኛል። ከመጽሐፍ ቅዱስ ማለት አሁን እንደዚህ አይነት ነገሮች መጽሐፍ ቅዱስ ላይ አሁን መጽሐፍ ቅዱስ ብቻ ማለት እናንተም ከእናንተ መጽሐፍ ካለ አምጣ፣ ችግር የለውም። ከመጽሐፍቶቻችሁም ካለ አምጣ፣ ችግር የለውም። ከሌላ መጽሐፍ ፒዲኤፎች ናቸው። አሁን እኮ ብዙዎቹ ከወጣው ደግሞ ይደብቀኛል። ለዛ ነው ከቤተ ክርስቲያናችሁ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከሆኑ መጽሐፎች ማምጣት ትችላለህ። አረ ኖርማሊ ከሂስትሪ መጽሐፍቶች ላይ ራሱ መግባት ትችላለሽ። አይ ከሂስትሪ አይደለም፣ ከቤተ ክርስቲያን መጽሐፎች ይቀበላል። ከሂስትሪ ሳይሆን ከቤተ ክርስቲያን መጽሐፎች ይቀበላል። እሺ ጠብቂኛለሽ፣ ላውጣልሽ አንዴ። ኦፍ ኮርስ ጠብቃለሁ። እሺ እስከዛ ሌላ ሰው ካለ ከሌላ ሰው ጋር ቀጥይ። እሺ ችግር የለም። እስከዛ ፓስተርዬ ሰላም ትላለች። ሰላም ለእናንተ ይሁን። በጌታ የተወደዳችሁ ቅዱሳን ሁሉ ሰላም ብያለሁ። ሁላችሁም ከላይም ከታችን ሰማለሁ። እንግዲህ በኋላ እስቲ አሳስባለሁ። ተባረኪ ፓስተርዬ፣ እንኳን ደህና መጣሽ። ይህንን ርዕስ ይዘን መተናል። ብዙ ጥያቄ አለኝ። አዎ ሐዋርያቶቹ እንግዲህ ሐዋርያት እየሾሙ ዛሬ ነው እንግዲህ የሰማነው። እስኪ እንጠብቃለን ማስረጃ። ታዲያ ያለክ ወንድሞች እህቶች፣ ጌታ ይባርካችሁ። ታች ሼር የምታደርጉ ትንሽ ግን 50 ሺህ ብናስገባት በጣም ደስ ይለኛል። 42 ሺህ እና 43 ሺህ ላይ ስታክ አድርገናል። ወንድማችን ምንቴ እስከሚመጣ ድረስ ሼር እንደራርግ። እስቲ 50 ሺህ እናስገባት። በዚች ባለን ደቂቃ ውስጥ እናስገባት። እኔም ሼር እያደረኩኝ ነው። ኤርሚ በጣም ጥሩ ቃል አካፍሎናል። እንቀጥላለን። እንግዲህ ወንድማችን ምንቴ ሐዋርያቶችን ይሾማሉ ብሎናል። እንግዲህ እየጠበቅን ነው።
ጌታ ይባርካችሁ። ታች ያዳመጣችሁ ሼር እያደረጋችሁ ከወንድሞችና እህቶች ጋር ወንጌልን የምታሰራችሁ እግዚአብሔር ይባርካችሁ። እንወዳችኋለን። ያ ሼር እናድርገው። እስቲ 50 ሺህ እናስገባው። ለስኮ እሺ ሄሉ ገብተሽ ትወያያለሽ? እስኪ ነይ ተወያይ። የኮሜንት ጀግና ከምትሆኝ ነይ ግቢና እስኪ ተወያይና እዚህ ጋር ስትጣጂ ደግሞ እንዴት እንደሆነ ታየዋለሽ። አማኝ ነሽ ይመስለኛል፣ ግን በጣም አይ ነው ለእንደናንተ አይነቶቹ መልስ መስጠት። ኤኒዌይስ ምንቴ ወርዷል ከተመለሰ እስከዛ ዋግዬ ሌላ ሰው ላስገባና ካንቺ ጋር ይወያያሉ። ኦርቶዶክሳውያን አንድ ቁጥር ጻፉ መግባት የምትፈልጉ። ተባረኩ። በወንጌል ላይ የሚዋሽ ውሸት ትክክለኛ መንፈስ ካላችሁ ወንጌል በፍቅር ምናምን ያስቆጣል። ኦኬ ወንጌል ላይ የሚዋሽ ውሸት ያስቆጣል። ኑና እዚህ ጋር ሁኑና በዛ ጫማ ላይ ሆናችሁ እዩ። ትፈጥናላችሁ በጣም ለእንትን ለኮመንት። እሺ ኦርቶዶክሳውያን አማኞች እንግዲህ ክህነታችሁ መጽሐፍ ቅዱሳዊ ነውን የሚል ጥያቄ እየጠየቅን ነው። ገብታችሁ መልስ ስጡን። ምንቴ ከተመለሰ አስገባሃለሁ። ዋግዬ መልከ ጼዴቅ ኢትዮጵያዊ ነው የሚል እንግዲህ ሰምተናል። ኦፍ ኮርስ ከዚህ በፊትም ሰምተናል፣ ግን ይሄ ትውልድ እየደገመው ነውና በጣም ያሳዝናል። በጣም መልከ ጼዴቅ እንግዲህ የእግዚአብሔር ቃል ስለ ቤተሰቦቹም ሆነ ስለሱ በየትኛውም ክፍል የማይናገር ለትውልዱም ለሞቱም ምንም አይነት ቁጥር ያልተመዘገበለት ሊመጣ ላለው ለጌታ ለኢየሱስ ክርስቶስ ሊቀ ክህነት ጥላ ለሆነው ይሄንን ሰው ነው ኢትዮጵያዊ ነው ሲሉ የነበረውና በጣም ያሳዝናል። ኦርቶዶክሳውያን ኑና ግቡ። ኢምፕሊኬሽንም ከመስጠታችን በፊት ገብታችሁ አውሩ። የቤታችሁን ሊቀ ክህነት አገልግሎትም አለ እያላችሁ ነው። ይገርማል። እንግዲህ እኛ የምናውቀው ሊቀ ካህን አንድ ነው በአባቱ። እንግዲህ አለ ካላችሁ ደግሞ ገብታችሁ ትወያያላችሁ ማለት ነው። እሺ አይኔን ስን ስለመሰለኝ ነው ከእንትን ያጥቸው ነው። ታዲያ ሄድፎን ትጠቀማለህ? ትንሽ ድምፁ ይረብሻል። ድምፁ በደንብ አይሰማም። እሺ የዓለም መድኃኒት አሁን የገባኸው ሰው ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እህት ነሽ? በነገራችን ላይ ሴት ነኝ። ያው እሺ ከፓስተር ጋር ታወሪያለሽ። ከየት ቤተ እምነት ነው እህቴ? ኦርቶዶክስ ተዋህዶ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ ምናልባት ሰምተሻል ብዬ ያስባለሁ። ከቆየሽ ርዕሳችን ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን ይላል። ከፓስተር ጋር ታወሪያለሽ የሚመቻት ከሆነ። ፓስተር እያለሽ አለሁኝ። ወንዶቹ ጋር ባወራ ደስ ይለኛል። ማለት ሴት አይደለሽ እንደ አንቺ ራስሽ? ሴት ነኝ፣ ግን ከነሱ ጋር ባወራ ይሻላል። አረም አይዞሽ፣ መርፌ አትወጋሽም። አይ መርፌ ላለመውጋት አይደለም። እኔ ከሳ ጋር ማላወራበት የራሴ ምክንያት አለኝ። ታውቂያታለሽ? ዳጊ ወይ ራሱ ኤርሚያስ ወረጅ ጋር ደስ ይለኛል። ወረጅ እንደዚህ አይነት መደፋፈር አንፈቅድም። you should have to respect ሰዎችን። ሴት ሆነሽ ሴትን ማታከብሪ በጣም አሳፋሪ ነሽ። እንደዚህ አይነት ነገር እንዴ ነችና ብዙ ነገር እኮ ነው የሚሰማው ወገኖች ዘንድሮ። ዛሬ ዲፍረንት ነው በጣም እንዴ። ሴት ሆነ አይገርምህም? ፓስተር ሌላ ሰው እንፈልግልሻለን። ይሄኛው የሚከብድ ነው። ፈርስት ኢምፕሬሽን አይነት ነገር ሆኖባታል። ዳጊ ያለህ እንዴ?
ወይ ዳጊን እኮ ቼክ አላደረኩትም። ወይ ዳጊ ወይ ኤርሚ ብላ መርጣለች እሷ ራሱ። ኤኒዌይስ ተባረኩ ወገኖች። ሜርሲዬ ቅድም ምንቴ ነው መሀል ላይ ገብቼ ወጥቼ ነበርና ስሰማው ነበር። ይሄ ኢትዮጵያ የሚባለው ነገር ላይ ኢትዮጵያ እኮ 40 ጊዜ ያው ሌሎች እስኪገቡ ነው 40 ጊዜ በመጽሐፍ ቅዱስ ተጽፋ 40 ጊዜውም የሚገርማችሁ ለምን ተጻፈ ነው። ለመጽሐፍ 40 ጊዜ አይደለም እሱ ከተናገረ በኋላ ግብፅን የሚለውን በብሉይ ኪዳን ወደ 600 ምናምን ጊዜ በአዲስ ኪዳን 28 ጊዜ ቆጥር ነበር መጽሐፍ ቅዱስ ላይ ማለት ነው። መጽሐፉ ሳይሆን ለምን ተጻፈ ነው። በተለይ ብሉይ ኪዳን ላይ ነው ኢትዮጵያ በብዛት የተጻፈችው፣ ግን በጠላትነት ማለት አህዛብ ሆና ከእስራኤል ጋር በጠላትነት በኔጌቲቭ ነው እና እንደው ስም ኢትዮጵያ የሚለውን ቆጥሮ ኢትዮጵያ እኮ መጽሐፍ ቅዱስ እንዲህ ተጽፏል። ምንም በመጽሐፍ ቅዱስ ደግሞ ስማቸው የማይታወቅ ግን በክርስትናው የጸኑና የእግዚአብሔር እውነት የገባቸው አሉና እንደው ይሄ ሁሉ ነገር ኢትዮጵያዊ ማድረግ እኔ አንድ አርቲስት ግሩም ይመስለኛል ሲናገር ሰምቻለሁ። እግዚአብሔር የመጀመሪያ ቋንቋ ግዕዝ ነው ሲሉላ ማለት ነው። በጣም አላስፈላጊ ነው። በእርግጥ ይሄ ማለት እግዚአብሔርም ኢትዮጵያዊ አይደለም። ሊሊ ሚውት ታደርጊዋለሽ ታቻለሽ። ቀጥይ ፓስተር አንድ ልጅ ገብታ ሚውት ስላደረገች ኦኬ። እና አስተያየት ለመስጠት ብዬ ነው። ኢትዮጵያ ቢባል እስቲ ግብፅ ስንት ተብላለች? የእስራኤል ጠላት ብዬ ሳነብ 638 ወይም እንደዛ ከ600 በላይ ግብፅ ተብላለች። ኪዳን ነው እንደውም ትንሽ እና ገና ዘፍጥረት ላይ ስጀምር ከ40 አለፈብኝ ማለት ነው ግብፅ የሚለው እንደው ለመመካትና ለትምክት ብቻ ካልሆነ በስተቀር በተለይ ብሉይ ኪዳን ላይ ኢቨን ኢፍ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንኳን ትማረካለች የሚል እንትን እንዳለው አውዱ ይናገራልና ለእግዚአብሔር ማነው ያን ጊዜ በእስራኤል ጠላትነት ውስጥ ሆና ማለት ነውና እንደው መጽሐፍ ቅዱስን ስናነብ ዓለም አቀፍ የሆነውን የወንጌልን ሐሳብ ማዕከል አድርገን ካላነበብን ይሄ ሁሉ ነገር ወደ ኢትዮጵያዊነት ማምጣቱ አሁን የተነሳው ኢትዮጵያዊ ጃንደረባ የጁዳይዝም እምነት ተቀብሎ የመጣ ነው። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደ ጊዜ የተለያዩ ዜጎች እኮ ወደዛ መጥተው እስራኤል ላይ የጁሽ እምነትን ሮማውያን የጁሽ እምነትን መቶ አለቃው ምናምን ኢየሱስ በነበረበት ጊዜ እኮ የተቀበሉ ናቸው። እና ይሄ ማጋነኑ ምን እንደሚሉት አላውቅም። እስቲ ለማንኛውም እንግዳ እናስተናግድ እናወራበታለን። ምንቴ ሊገባ ነው አስገቢው። ምንቴን አስገቢው። እሺ ቆይ አይ ምንቴ ይኸውልህ 19 አላስገባውም። እያረፈ ነው የሚመጣው፣ መዘጋጀት አለበት። የሆነ ተረት ታውቃለህ? ጥንቸልና ኤሊ አብረው ሲሮጡ በጣም ፈጣን ነኝ አለችና ጥንቸል ተኛች። ኤሊን አትቀድመኝም መቼም ብላ ግን ኤሊ ቀደመቻት። ስለዚህ እንደዚህ እያረፈ እየመጣ ስለሆነ እዛው ይቀመጥ። እሺ ሊሊ እንግዲህ ታች ላይ ብዙ ጊዜ በስድብ ታገለግለናለች። ፓስተርዬ እስኪ አናግራት። ሊ እንኳን ደህና መጣሽ። ያው ጥያቄው ግልጽ ነው። ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን የሚል ነው። ያው በኦርቶዶክስ በጣም የተለመደ ነው ካህን ሊቀ ካህን የሚለው እና እሱን ነገር እንደ መጽሐፍ ቅዱስ አዎ ብለሽ ማስረጃ ነው መሰጭ። ሊሊ እንኳን ደህና መጣሽ። ሊሊ ማይክሽን ክፈቺ። ሚዩት ነሽ። እሺ ሊሊ በቃ ትውረድ። አዎ እውነት ነው እዩዬ። አይኑ ገስት ላይ ስለላከች ነው ደጋግማ ያስገባዋት። እሺ ስለዚህ አንድ ሰው እስኪ እሺ ቼክ ላድርግና ከዛ በኋላ የራሳችንን ሪፍሌክሽን እንሰጥበታለን። ፓስተርዬም ስለመጣች ኢልአን ቤሪያስ ነው። ኢልአን ቤሪያስ እንደገባክ ወደ መደበቅ። ኦኬ ባይ ባይ። እሺ
አትደበቁ፣ እንደገባችሁ አትደበቁ። አንድ ሰው ካለ እንቀበልና ከዛ ሪፍሌክት እናደርግበታለን። አሁን ልክ የነበረው ሰው ማትደበቅ ከሆነ አስገባሃለሁ። ተባረኩ ወገኖች፣ እንቀጥላለን። ሼር አድርጉ፣ ታፕ አድርጉ የሚመቻችሁ ከሆነ እሺ። እኔ አላበዛም ፓስተርዬ፣ ትንሽ ሪፍሌክት ላድርግበትና ከዛ ወደ አንቺ ልምጣን፣ ላንቺ ልስጥሽ። ኦሬዲ መሽቷል። እኔ ጋር ላይክ ለሊት 9 ሰዓት አይነት ነገር ነውና ኦኬ። እሺ ቅድም ሜንሽን ለማድረግ ሞክሬያለሁ። ከቃሉ ነው መነሳት ያለብንና ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን ሲል እንዳልኳችሁ ብዙ ጊዜ ግዕዝ ላይ ለመደበቅ ይሞክራሉ። ግን ስሮ ቃሉ የመጣው ከዕብራይስጥ ነው፣ ኮሃን ከሚለው ቃልና ያ ደግሞ ትርጉሙ የተሾመ የሆነ ነገር ላይ አፖይንትድ የሆነ እግዚአብሔር ፊት መቅረብ የሚችል ነውና ይሄንን ቃል ያዙ፣ እግዚአብሔር ፊት መቅረብ የሚችል ማለት ነው። ምንድነው በጊዜያት ከፋፍለን ማየት እንቻል። እስኪ ጊዜያትን ከፋፍለን እኔና ከዛ አሁን ወዳለንበት እንመጣለን። የአባቶች ዘመን የሚባል ወገኖች። የአባቶች ዘመን ማለት የብሉይ ኪዳን የሕጉ ዘመን ከመጀመሩ በፊት ከአዳም ጀምሮ እስከ ሙሴ የነበረው ጊዜ አለ። ከአዳም ጀምሮ እስከ ሙሴ የነበረው ዘመን የአባቶች ዘመን ይባላል። በዛ ዘመን ላይ የክህነት አገልግሎት የለም። የክህነት አገልግሎት አያውቁም አባቶቻችን። ግን እንዲሁ በቤታቸው ያገለግሉ ነበር። እንዲሁ ግን በቤታቸው ለእግዚአብሔር መስዋዕትን ያቀርቡ ነበር። እና ምንድነው ለምሳሌ ስንል ይሄ መስዋዕትን የማቅረብ ልማድ ነበራቸው። ለምሳሌ ስንል አቤል ለእግዚአብሔር መስዋዕትን ሲያቀርብ ታውቁታላችሁ ቃሉን። ኖህ ደግሞ ከመርከብ ከወጡ በኋላ ለእግዚአብሔር መስዋዕትን አቅርቧል። አብርሃምም ደግሞ በመሰዊያው ላይ ለእግዚአብሔር መስዋዕትን ይሰዋና ይጠብቀው እንደነበረ ታውቃላችሁ። ኢዮብም ደግሞ ልጆቹ ርኩሰትን ካደረጉ በኋላ ከእግዚአብሔር ቁጣ ይድኑ ዘንድ መስዋዕትን ያቀርብ ነበር። ያ ማለት ምን ማለት ነው? ከእግዚአብሔር የተቀበሉት አድርጉት ያልተባሉት ግን ልምምድ ነበራቸው። አምላካቸውን የሚያከብሩበት በቤታቸው የሚያገለግሉት ነገር አለ። ለእግዚአብሔር መስዋዕትን መስጠት ማለት ነው። ኦኬ። ልክ የሙሴ ዘመን ሲጀምርስ ይሄ የአባቶች ዘመን የሚለው ሲያልቅስ ያ ማለት የሕጉ ዘመን ሲጀምር ማለት ነው። ስለዚህ የሕጉ ዘመን ከመጀመሩ በፊት የነበሩት የአባቶች ዘመን እንዳልኳችሁ እነዚህ ሰዎች በቤታቸው እንደ ካህን ነበሩ፣ ለእግዚአብሔር መስዋዕትን ይሰዉ ነበር። ኦኬ። ከሙሴ ጀምሮ ደግሞ የሕጉ ዘመን ጀመረ። የሕጉ ዘመን ይጀምራል። እንግዲህ የቃል ኪዳኑን ህዝብ ታውቁታላችሁ። ከአብርሃም ከይስሐቅ ከያዕቆብ ስሙም ከተለወጠ በኋላ እስራኤል የሚለውን ህዝብ ታውቁታላችሁ። እንግዲህ ከዛ ወገን ውጪ ያለው ዓለም ሁሉ እኛንም ጨምሮ አህዛብ ነው የሚባለው። ስለዚህ ይሄ የምናወራው ነገር እኛን አይመለከትም። እኛ አህዛብ ነን። ኦኬ። ስለዚህ ልክ የሕጉ ዘመን ሲጀምር ሕጉ ለማን ነው የተሰጠው? ለሙሴ በሙሴ በኩል ለእስራኤል ህዝብ ነው የተሰጠው። ለእስራኤል ህዝብ ያ ኮህን ልክ ነው አሙጽዬ፣ ኮህን ለእስራኤል ህዝብ ነው የተሰጠው። ስለዚህ ያ የተሰጠው ህዝብ ደግሞ ምንድነው? ለያህዌ የተለዩ ናቸው፣ ለያህዌ የተቀደሱ ናቸው። ይሄ ክህነት በዘጸአት 28 ላይ በደንብ ታዩታላችሁ፣ ያስረዳችኋል። ዘሌዋውያን 21 ላይም ደግሞ ካህኑ ምን አይነት መምሰል እንዳለበት ህጉ ያሳየናል፣ በትክክል ያሳየናል። ስለዚህ ይሄ ካህን ምን መሆን አለበት? ቤት የማይገዛ፣ መሬት የማይገዛ፣ ድንግል ሴት ካልሆነች የማያገባ፣ ከተቀደሰው እንጀራ ወይም ከመስዋዕቱ የሚተርፈውን ከሱና ከቤተሰቦቹ ውጪ የማይበላ፣ አለባበሱ የተለየ ኦኬ፣ ከሌሎቹ ከ11 ነገድ የተለየው ነገድ ነው። ኦኬ፣ ይሄ የህጉ ዘመን መስዋዕት ወይም ክህነት የተሰጠው ማለት ነው። ከእስራኤል ህዝብ ውጪ ያለው አህዛብ ነው። ይሄ አልተሰጠም። ኢቭን ከአለባበሳቸው ጀምሮ ስርዓት አለው። ከአለባበሳቸው ጀምሮ ሚኒንግ አለው። ስለዚህ የቱ ጋ ነው ይሄንን ክህነት
ኦርቶዶክሳውያን ተቀበልን የሚሉት? ከማን ነው የወሰዱት? ማን ያቀበላቸው? መልከ ጼዴቅ ኢትዮጵያዊ ነው የማለትን ድፍረት ካገኙ በጣም ከባድ ነው። ኦኬ እንግዲህ በጌታ ኢየሱስ ክርስቶስ በሞቱ ለኛ ለአህዛብም ለዓለም ሁሉ መስዋዕት ከሆነ በኋላ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ከሰጣቸው በኋላ የክህነቱ ጉዳይ ምን ሆነ ሜርሲ ብትሉኝ፣ አንቺም እኔም አንተም ሁላችንም አሁን ላይ ካህን ነን። ለምን? ቅድም ከዴፊኒሽኑ የተነሳሁት ያለ ምክንያት አይደለም። ይሄ ካህን ከሚለው ከዕብራይስጡ ስርወ ቃል የተነሳሁት ያለ ምክንያት አይደለም። ምንድነው ያልኳችሁ? እግዚአብሔር ፊት መቅረብ። በአዲስ ኪዳንስ ምን ሆነ? እኔ አንተ አንቺ በጌታ በኢየሱስ በሰራው ስራ ስናምን ኤፌሶን 2:18 ምን እንደሚል ታውቃላችሁ? በእርሱ ስራ ወደ እግዚአብሔር መቅረብ ችለናል ይላል። ሁላችን በእርሱ ስራ ወደ እግዚአብሔር መቅረብ ችለናል። አሁን ራስህ ነህ እግዚአብሔር ፊት መቅረብ የምትችለው። ዳትስ ዋይ በአንደኛ ጴጥሮስ መጽሐፍ ቅዱስ ልክፈት። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ላይ ሲናገር፣ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ላይ ሲናገር፣ እናንተ ግን ከጨለማ ወደ አስደናቂ ብርሃን፣ ቅድም እንዳልኳችሁ ያመንን ስንሆን፣ እናንተ ግን ከጨለማ ወደ አስደናቂ ብርሃን የተጠራችሁ የእግዚአብሔር ታላቅ ስራ እንድታውጁ የተመረጠ ትውልድ፣ ሰንዬ ግቢ፣ የተመረጠ ትውልድ፣ የንጉስ ካህን፣ ቅዱስ ህዝብ፣ እግዚአብሔር ለራሱ የለያችሁ ህዝብ ናችሁ። የንጉስ ካህን፣ የንጉስ አገልጋይ። አሁን ሁላችንም ወደ እግዚአብሔር ፊት የመቅረቡ ድፍረት አለን። በፊት ግን አፖይንትድ የተደረገው በፊት ግን የተሾመው ብቻ ነው ይቀርብ የነበረው። ባይ ዘ ዌይ አገልጋይና ምእመን አሁን እኛ በተለምዶ ነው። ጳውሎስ ለቆላስያስ፣ ለቆሮንቶስ፣ ለኤፌሶን መልእክቶቹን ስትጽፉ በኤፌሶን ላላችሁ ቤተክርስቲያን አማኞች ቅዱሳን ይላል እንጂ አይታችሁ ታውቃላችሁ? የትኛው መልእክቱ ላይ ነው በዚህ ቤተክርስቲያን ላላችሁ አገልጋይና ምእመናን ብሎ ጽፎ ያውቃል? ኖ፣ ሁላችንም ካህን ነን። ሁላችን በዚህ ቤተክርስቲያን ለምትገኙ ቅዱሳን፣ በዚህ ቤተክርስቲያን ላላችሁ አማኞች ብሎ ነው የሚጽፈው መልእክቶቹን። መግቢያ ቁጥር አንዶቹን ካያችሁ ያ ማለት አገልጋይና ምእመን። በተለምዶ እኛ ራሳችን ወንጌላውያን አማኞች ሆነን እያለን ከኦርቶዶክስ ቤተክርስቲያን ይዘናት የመጣ ነው አገልጋይና ምእመን የምትለው ቃል አለች እንጂ ኖ ሁላችንም አገልጋዮች ነን። እንግዲህ እንዳልኳችሁ ወደ እግዚአብሔር መቅረብ ከሆነ እችን ቃል ተናግሬ ልጨርስ። በኤፌሶን መጽሐፍ ምዕራፍ 2 ከቁጥር 18 ላይ እንዳልኳችሁ ሁላችንም ይላል። ሁላችንም በክርስቶስ አንድ የመሆናችንን ሲናገር ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ አለልን። አሁን ወደ አብ የምትቀርብበት ኢየሱስ ነው፣ በእርሱ በኢየሱስ በኩል። ስለዚህ ሁላችንም የአዲስ ኪዳን አገልጋይ ነን ማለት ነው። ዳትስ ዋይ ኦርቶዶክሳውያንን ክህነታችሁን ባይብሊካል አድርጉልን እያልናቸው ያለ ነው። መልከ ጼዴቅ የሚለውን ሐሳብ ግን ወገኖቻችን እንግዲህ ሼም ኦን ዩ ነው የሚባለው። ኢትዮጵያዊ ነው ዘመኑ ቁጥሩ የታወቀ የምትሉ በጣም ነው የሚገርመው። መልከ ጼዴቅ ለጌታ ለኢየሱስ ክህነት ጥላና ምሳሌ የሆነ ኦኬ፣ ንጉስም ካህንም የሆነ ከሌዋውያን የሚበልጥ ክህነት ያለው በክብር ከአብርሃም ከሌዊም በክብር የሚበልጥ ትውልዱ ቁጥር ያልተጻፈ የሞቱ ነገር ያልተመዘገበለት ኦኬ፣ ጥላና ምሳሌ ሆኖ ለጌታ ለኢየሱስ ሊቀ ክህንነት ያገለገለ ነው። ስለዚህ እኛ ስለ ክህነት እንዲህ ነው በድፍረት የምንናገረው። ኤርሚዬ መታሃል? እሺ የትየው መጥቻለሁኝ። ጌታ እግዚአብሔር ዘመንሽን ይባርክ። ተባረኩ ወገኖች። ታብና ኮፒ ሊንክ ሼር አድርጉ። 20 ዓመት ሙሉ የራሱን ቸርች ከፍቶ እና ጉባኤውን ህዝቡን በትኖ የተጠመቀ ፓስተር ራሱን አስተዋውቋል። በቦሌ መድኃኔዓለም ቸርቹን ሁሉ ዘግቶት ነው ሄደው።
እና እዛ ራሱን ግልጽ አድርጓል። ምዕመኖቹም ጭምር እንዲከተሉት የሚያስፈልግ ከሆነ እሱ ላይ ትንሽ ቆይታ እንናገራለን። ይህንን ላልፈው አልችልም፣ ልናልፈው አይገባም። ኦኬ። ስለዚህ ወደ ቪዲዮ እንሄዳለን። በዚህ ጉዳይ እናገራለን፣ የምንናገርበትን ማለት ነው። እንግዲህ ይሄ ሰው እንደምታውቁት ደምረው ወልዴ ይባላል። በኢትዮጵያ ወንጌል አማኞች አስቀድሞ ስለሱ ባለኝ መረጃ በናዝሬት አማኑኤል ቤተክርስቲያን እንደነበረ ሰምቻለሁ። ከዛ በታንከኛ ሙሉ ወንጌል ቤተክርስቲያን ለ3 ዓመት ነው ብለው ያሉት የቤተክርስቲያኑ መሪ ሲናገሩ፣ ለ3 ዓመት በዛ ጌታን ሲያመልክ ነበረ የሚል ቤተክርስቲያን መግለጫ ሰጥታለች። እና አሁን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመለስኩ ብሎ ወደዛ ተመልሶ ሄዷል ማለት ነው። ከመሄዱ ግን በፊት በቅርብ ርቀት የሚያውቁ ሰዎች ያውቁታል። እንደነ ወንድማችን ኤፍሬም እንደዚሁ ደግሞ ሶሻል ሚዲያ ላይም ደግሞ እኔም ጭምር ነዳጊ ንብራዊት ጭምር እናውቀዋለን ማለት ነው፣ እዚሁ ሶሻል ሚዲያ ላይ በመተዋወቃችን። ከዛ ውጭ ያለ ትውቅ ነገር የለም። በውስጥ ብንደዋወልም ሰላም ሰላም ከማለት ውጭ ዲቴል ያለ ነገር የለም። ግን አሁን በቦሌ መድኃኔዓለም ቤተክርስቲያን ላይ ምን ተብሎ እየተባለ እንዳለና ምን ያህል ፖለቲካ ሊሰራ እንደተፈለገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖቹን ወይ ቤተክርስቲያኒቱን ወይ እሱ ዋሽቷል ወይ ቤተክርስቲያኒቱ ይሄ ሪከርድ ተደርጎ ተይዟል። የዛሬው ሴሪሞኒ ላይ የዛሬ